በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ለዚች ቀን ላደረሰን ቸሩ አባታችን እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 50 መንፈሳዊ ትምህርታችን ማንም ባልንጀራ ከመዳን ጉዞ አይጉደል በሚል ርዕስ እስራኤል ከግብፅ ተነስተው ወደ ምድረ ከነዓን ወደ ተስፋይቱ ምድር በሚያደርጉት ጉዞ አካን የተባለ አንድ ገንዘብ ወዳድ ሰው እንዴት ባለ ሁኔታ ወድቆ እንደቀረ ተመልክተን ነበር። እርሱን መነሻ አድርገን እኛ እርስ በእርሳችን ወደ ዘላለማዊ ርስታችን በምናደርገው ጉዞ እንዴት እርስ በእርሳችን እንተጋገዝ ስንል የመጀመሪያው ያወቅነውን እውነት በማሳወቅ እርስ በእርሳችን በመረዳዳት አንዱ ስለ ሌላው ተግቶ በመጸለይና እርስ በእርስ በመበረታታት ወደ ተስፋይቱ ምድር ጉዞአችንን ማጠንከር እንደሚገባን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ አንደበትና ተግባር ሲስማሙ ፍቅር ይፈጸማል በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። አንደበትና ተግባር ሲስማሙ ፍቅር ይፈጸማል። በአንደበት የምንናገረው ቃል የሚሰብርና የሚጠግን የሚገድልና የሚያነሳ ታላቅ የሆነ ኃይል እንዳለው ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 36 እስከ 37 እንዲህ ብሏል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ እንዳለ ጽድቅና ኩነኔ በአንደበት ላይ መሆኑን መዘንጋት የለብንም። አንደበት የደከመውን ያበረታል፣ ያዘነውን ያጽናናል፣ ከጥፋት ወደ ጽድቅም ይመልሳል። በአግባቡ ለማይጠቀምበት ደግሞ በተቃራኒው ጠንካራውን ያደክማል፣ ደስተኛውን ያሳዝናል፣ ከጽድቅ መንገድም ወደ ጥፋት ሊያጣምምም ይችላል። ወሳኙ ነጥብ ታዲያ ይህንን ኃይል ለምን ዓላማ እየተጠቀምንበት ነው የሚለው ላይ ነው። የአንደበት ቃል ብቻውን ያልተዘራ የዘር ፍሬን ይመስላል። የዘር ፍሬ በእጅጉ አስፈላጊ ነው። ካልተዘራ ግን ፍሬ ሊያፈራም አይችልም። አንድን ነገር ለማድረግ የምንገባው ቃል እስካልተገበርነው ድረስ ዘር እንጂ ፍሬ የለውም። በእግዚአብሔር ፊት ደግሞ ፍቅር የሚመዘነው ባፈራው ፍሬ እንጂ በዘሩ ወይንም በገባነው ቃል አይደለም። ቃል ገብቶ የማይተገብር ሰው ፍሬ የለሽ ከንቱ ነው። ምሳሌ አንስተን እንመልከት። አንደበት ፍቅርን ይገልጣል። የውስጣችንን ፍላጎት በአንደበታችን እንናገራለን። ለምሳሌ እወድሃለሁ፣ እወድሻለሁ እንላለን። ስላንተ ስላንቺ እጸልያለሁም እንላለን። መልካም ነው። ይህ ቃል ኪዳን ግን በተግባር የሚገለጥ ካልሆነ በእግዚአብሔር ፊት የፈሪሳውያን አይነት የለበጣ፣ የሽንገላ፣ የአንደበትና የማስመሰል ፍቅር ሆኖ ይታያል። ጌታችን በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው የሚለው ትንቢት ይፈጸምብናል። እጅ ደግሞ ፍቅርን ይፈጽማል።
በተግባር ሲገለጥ ፍቅር የሚዳሰስና የሚጨበጥ ይሆናል። ፍቅርን ከንግግር ከቲዮሪ ወደ እውነታም ይቀይረዋል። ጅማሬውም ፍጻሜን ያገኛል። ሐዋርያው ቅዱስ ዮሐንስ በአንደኛ የዮሐንስ መልእክቱ ምዕራፍ 3 ቁጥር 18 ላይ ልጆቼ ሆይ በእውነትና በሥራ እንጂ በቃልና በአንደበት አንዋደድ እንዳለን፣ በተጨማሪም ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 17 ላይ ሥራ የሌለው እምነት ቢኖር በራሱ የሞተ ነው ብሎ እንደነገረን፣ ስለዚህ አንደበትና እጅ ተስማምተው በጋራ ሲሰሩ ፍቅር ይፈጸማል፣ ፍጻሜውንም ያገኛል። አንደበት በልብ ያለውን እውነት ይገልጣል፣ እጅ ደግሞ በተግባር የፍቅርን እውነተኛነት አትሞ ያረጋግጣል። ስለዚህ እጸልይልሃለሁ ካልክ መልካምን ተናገርክ፣ በእውነትም በጸሎትህ ያንን ሰው በማሰብ ከጎኑ በመቆም ፍቅርህን ፈጽም፣ ፍጻሜም አስገኝለት። ለድሆች ለምስኪናን አዝናለሁ ካልክ መግባቸው፣ አልብሳቸው፣ የፍቅርህም እውነተኛነት ይረጋገጣል። እግዚአብሔርንም እወዳለሁ ካልክ ለቃሉ ለፈቃዱ በመታዘዝ ፍቅርን አረጋግጥለት። ልጆች በቀላሉ እንድትረዱት በፐርሰንት ገምተን ለማስቀመጥ እንሞክር። የአንደበት ፍቅር 25% ቢይዝ በተግባር የሚገለጠው ፍቅር ደግሞ 75%ን ይይዛል። ተግባራዊ ፍቅር ከፍተኛውን ድርሻ የያዘበት ምክንያት ታዲያ ከፍተኛ የሆነ ጊዜ፣ ቦታ፣ ገንዘብ፣ ሐሳብ፣ ፍላጎት የመሳሰሉትን ሂደቶች ሁሉ አሰባስቦ ስለሚይዝ ነው። በሌላ አነጋገር ተግባር እንደመናገር ቀላል አይሆንም ማለት ነው። እነዚህ ሁለቱ ቃልና ተግባር ተዋህደው ሲደመሩ 100%ን ይፈጽማሉ። በዚህም በእግዚአብሔር ፊት የሚቀርብ የተወደደ መሥዋዕት የሆነውን ዋጋ ያስገኛሉ ማለት ነው። ከ100% የጎደለ ጎዶሎ ፍቅር ግን በእግዚአብሔር ፊት ሊቀርብ አይችልም። አንዳንድ ጊዜ ፍቅራችን፣ ጸሎታችን፣ ምጽዋታችን መልስ የማይኖረው የጎደለ በመሆኑ ነው። በእርግጥ ማወቅ የሚገባን ቸሩ አባታችን ፍጽምናን፣ ፍጹም የሆነውን ፍቅር ከእኛ ከደካሞች አይጠብቅም። ፍጹም ፍቅር የክርስቶስ ፍቅር ብቻ ነው። ቢሆንም ግን ከእኛ የሚጠበቀው ፐርሰንቱ በየጊዜው የሚያድግ ሊሆን ግን ይገባል። ካላደገ ወደ ኋላ መንሸራተቱ አይቀርምና በየጊዜውም እናሻሽለው። ታዲያ ፍቅራችን እንዳይፈጸም የሚያደርጉ ጎታች መሰናክሎች ምንድን ናቸው? የመጀመሪያው የፈሪሳዊ ፍቅር ነው፣ የአንደበት ፍቅር። ነቢዩ ኢሳይያስ በትንቢቱ ምዕራፍ 29 ቁጥር 13 ላይ እንዲህ ብሏል፣ ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና ይላል። ፈሪሳውያን በአንደበታቸው እግዚአብሔርን እንወዳለን ይላሉ። እንደ ንግግራቸው ከሆነ ከእነርሱ በላይ ለእግዚአብሔር ሕግ ተቆርቋሪ ቀናተኛም የለም። በሥራቸው ግን ይክዱታል። የእኛስ የተናገርነው ፍቅር በተቻለን ሁሉ ይፈጸማል? ቃላችንስ ይተገበራል? ካልሆነ ግን ከፈሪሳውያን የተለየ ፍቅር አይሆንም። ሌላው ፍቅራችን እንዳያድግ መሰናክል የሚሆንብን የራሳችንን ጥቅም አማክለን መውደድ ነው። ከዚህ የምናገኘው ጥቅም ቀጥተኛ ላይሆን ይችላል። በተዘዋዋሪ መንገድ ያሰላነው ጥቅም ካለ ልብን የሚመረምረው አይቀበለንም። ለምሳሌ መልካም በማድረጋችን ከሰዎች የሚገኝ የገጽታ ግንባታ፣ ዝና፣
ክብርን ፈልገን ከሆነ እውነተኛ ልባዊ ፍቅር ሳይሆን ማስታወቂያ እየሰራን ነው። ይህ ከሆነ ደግሞ ዋጋችንን ከሰዎች ተቀብለናል፣ ከእግዚአብሔር የሚገኝ ነገርም አይኖርም። ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 1 ላይ እንዲህ እንዳለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለበለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም ብሏል። ሌላው መሰናክል የሚሆንብን ዓመፀኛ የኃጢአት ሕይወትን መምራት ነው። የእግዚአብሔርን ፈቃድና ትእዛዛት በተደጋጋሚ ወደ ጎን እየገፋን እርሱን ወደዋለሁ ማለት ፈጽሞ አይቻልም። ዓመፀኛነት ፍቅራችን በእግዚአብሔር ፊት እንዳያበራ ጥቁር መጋረጃ ሆኖ ይጋርደዋል። ለዚህ ነው ነቢዩ ኢሳይያስ በምዕራፍ 59 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ስለዚህ ዓመፅ የእግዚአብሔርን ፊት ወደኛ እንዳይመለስ የሚያደርግ ኃጢአት ነው። ሌላው አድሏዊነት ነው። አድሏዊ ፍቅር። እውነተኛ ፍቅር አያደላም፣ ለሁሉ ያለ ቅድመ ሁኔታ የሚለገስ ነው። ከጌታችን ኢየሱስ ክርስቶስ እንደተማርነው እኛ ግን ወገን፣ ቀለም፣ ዘርና ሃይማኖት የመሳሰሉትን ሁኔታዎች ከግምት አስገብተን የምንወድ ከሆነ ፍቅራችን ጎድሏል፣ በደልም ይሆንብናል። በተለይ ደግሞ በተሰጠን ኃላፊነት ቦታ ሰዎችን ሁሉ እኩል ማየት ሲገባን ከለየናቸው መስመር ስተናል። ስለዚህ በቶሎ መመለስ አለብን፣ ካልሆነም ተጠያቂነትን ያስከትላል። ሐዋርያው ያዕቆብ በመልእክቱ ምዕራፍ 2 ቁጥር 9 ላይ ለሰው ፊት ግን ብታደሉ ኃጢአትን ትሠራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል ይላል። ሌላው የመጨረሻው ፍቅራችን እንዳያድግ መሰናክል የሚሆንብን ጥላቻና ይቅር አለማለት ነው። ማንንም ይሁን ማንንም በውስጣችን የልብ ጥላቻና ነገርን የማይረሳ መራርነት ካለብን በእውነት አትድከሙ፣ የከሸፈ ፍቅር ነው። ከዚህ መልስ የምናደርጋቸው ምግባራትና ታዛዥነት ሁሉ ዋጋ ቢሶች ናቸው። እባካችሁ ልጆች፣ ክርስቲያኖች አስተውሉ። የሰይጣንን ሴራ ልናውቅበት ይገባል። ሰይጣን በልባችን ቂምን ቀብሮ ሲያበቃ ጾም፣ ጸሎት፣ ምጽዋት የመሳሰሉትን ምግባራት አይከለክለንም፣ ብዙም አይፈትነንም፣ አይጫነንም። ምክንያቱም መሠረታቸው የሆነውን የልብ ፍቅር አበላሽቷልና። መሠረቱ የተበላሸ ግንባታ ደግሞ ምንም ያክል አሳምረን ደግመን ብንፈጽመው መፍረሱ አይቀርም፣ የጊዜ ጉዳይ ነው። የእኛም ሃይማኖትና ምግባር መሠረቱ ፍቅር ነውና ይህንን ካጣነው በእውነቱ እንዲፈርስ አድርገን ገንብተነዋል። የዚህን የፍቅር መሠረት የሚያበሰብስ የሚያበላሽና የሚቦረቡር ምስጥና የፍቅርን ነቀዝ የዲያብሎስን አሰራር ጌታችን በግልጽ ነግሮናል። ከተቀበል ከዚህ ብል ምስጥና ነቀዝ ፍቅራችንን ጠብቀን ለፍሬ እናበቃዋለን። ካልሆነ ግን ድካማችንን በከንቱ ያስቀረዋል። በማቴዎስ ወንጌል ምዕራፍ 5 ቁጥር 23 እስከ 24 ጌታችን ይህንን ሴራ እንዲህ ሲል ገልጦልናል። እንግዲህ መባህን በመሠዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሠዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። ስለዚህ የአንደበት ፍቅር ጆሮን፣ በተግባር የተገለጠ ፍቅር ግን በእውነቱ ልብን ይነካል።
እውነተኛ ፍቅር እንኳን የሰውን የእግዚአብሔርን ልብ የሚማርክ ኃያል ነውና ወደዚህ እውነተኛ ፍቅር ለማደግ ቅዱስ አባታችንና አምላካችን ሕያው እግዚአብሔር ይርዳን። አሜን። ማጠቃለያ። በዛሬው መርሃ ግብራችን አንደበትና ተግባር ሲስማሙ ፍቅር ይፈጸማል በሚል ርዕስ ተማምረናል። ወደዚህ ፍጹም ወደ ሆነው ፍቅር ለማደግ የጌታችን የኢየሱስ ክርስቶስን ፋና መከተል ወደዚህ ከፍታ እንደሚመራን ተመልክተናል። ነገር ግን እንዳናድግ እንቅፋት ከሚሆኑብን መሰናክሎች መካከል የፈሪሳዊ የአንደበት ፍቅር፣ የራስን ጥቅም ያማከለ ፍቅር፣ አመፀኛ ሕይወት፣ አድሏዊ ፍቅር፣ ጥላቻ ወይም ይቅር አለማለት ፍቅራችንን እንዳያድግ እንደሚያደርግ ተመልክተናል። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄዎችን እናቀርብላችሁ። በጥያቄዎቹም ላይ ተወያዩባቸው። የመጀመሪያው ጥያቄ ለእናንተ የእውነተኛ ፍቅር መገለጫዎች ምን ምን ናቸው? እውነተኛ ፍቅር አዳጊ እንደመሆኑ እንዳያድግ የሚያደርጉ አረሞች፣ መሰናክሎች ምንድን ናቸው? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ሕያውና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።